ሕጉን የፈጸምን መስለን ሕጉን እንስታለን። ወደ ቤተ መቅደስ እየመጡ እግዚአብሔር የሰራውን ቤተ መቅደስ ረግጠው የሚመጡ ሰዎች አሉ። ይሄ እኮ ሰው የሰራው መቅደስ ነው። እግዚአብሔር የሰራው መቅደስ ደግሞ የሰው ልጅ ነው። የሰው ልጅ ንቆ ረግጦ ጠቅጥቆ ሰው ወደ ሰራው መቅደስ መጥቶ እግዚአብሔር ማምለክ አይቻልም። ክርስቲያኖች፣ ለሰው መታየት ነው አንዱ ግብዝነት። ለሰው ይምሰል ብሎ ማድረግ ነው አንዱ ግብዝነት። በስውር ያደረግነው ስራ ወዴት አለ ወገኖች? ተሰውረን እንበላለን፣ ተገልጠን ደግሞ እንጾማለን። ተሰውረን እንተኛለን፣ ተገልጠን ደግሞ እንጸለያለን። ተሰውረን ኃጢአት እንሰራለን፣ ተገልጠን ወደ ቤተ እግዚአብሔር እንመጣለን። ተሰውረን እናመነዝራለን፣ ተገልጠን እንደ ድንግል እንታያለን። ተሰውረን ሰው እንገላለን፣ ተገልጠን ደግሞ ሰው እንደሚያድን ሰው እንሰራለን። ወገኖቼ እግዚአብሔርን መቼ ነው የምናከብረው? በሕይወታችን ያዘዘንን ትእዛዝ የምንፈጽመው ሕጉን የምናከብረው መቼ ነው በሕይወታችን? ወገኖቼ አንተ ለእግዚአብሔር ልብህን ብትሰጥ ሌላውን ሁሉ ለአንተ ይሰጣል። እግዚአብሔር ልብህን ለእግዚአብሔር ብታስገዛ፣ ልብሽን ብታስገዥ ሌላውን ነገር ለአንቺ እግዚአብሔር ያስገዛዋል። እኛ በልጆቻችን ላይ ስልጣን የሌለን ሰዎች የዚህ ዘመን ልጅ ብላችሁ ትተዋላችሁ አይደል? አባቶች ተመልከቱት። ለወለደህ ለእግዚአብሔር በመንፈስ ለወለደህ ለእግዚአብሔር መታዘዝ ስታቆም በስጋ የወለድከው ልጅ ማዘዝ አትችልም ማለት ነው። ጽድቅ እያደረጉም ወደ እግዚአብሔር መንግስት መግባት አይቻልም ማለት ነው። ጽድቅ እያደረጉ መግባት የማይቻልበት አጋጣሚ አለ ማለት ነው። ለእመይ ፈድፈደ ጽድቅክሙ እምጸሐፍት ወይም ፈሪሳውያን ይትበጉ ውስተ መንግሥተ እግዚአብሔር። ጽድቃችሁ ከጸሐፍትና ከፈሪሳውያን ካልበለጠ ወደ እግዚአብሔር መንግስት አትገቡም። የማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ የሚገኘውን ቃል መነሻ አድርገን እንማራለን። አምላካችን መድኃኒታችን ኢየሱስ ክርስቶስ በጉባኤ ተገኝቶ እንዲህ ባለ እንደናንተ እንደኛ ቁጭ ብለው በሚሰሙ ህዝቦች መካከል ተገኝቶ ያስተማረበት የመጀመሪያው ቀን ጉባኤ እንደሆነ አባቶቻችን ነግረውናል። አንቀጸ ብፁዓን ተብሎ በሚጠራው የመጽሐፍ ቅዱስ ክፍል ላይ የተጻፈ ቃል ነው ይሄ አሁን የምነግራችሁ። የማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ ነው ያነሳ ነው። ጽድቃችሁ ነው የሚለው ቃሉ ከጸሐፍትና ከፈሪሳውያን ካልበለጠ ወደ እግዚአብሔር መንግስት አትገቡም ይላል። ጸሐፍት ፈሪሳውያን ምንድናቸው? ጽድቃቸውስ ምንድን ነው? የእኛ ጽድቅ ከነሱ አንጻር እንዴት ነው ሊነጻጸርና ሊበልጥ የሚገባውም የሚችለውም? ወደ እግዚአብሔር መንግስት የምታገባው ጽድቅ የትኛዋ ናት የሚለውን ነገር ነው እንግዲህ የምናየው ማለት ነው። እግዚአብሔር ተናግሯል። የመንግስቱ ባለቤት እሱ ነው። ወደ ምድር የመጣው ሰዎችን ወደ መንግስቱ ወደ ርስቱ ለመጥራት ነው። ክርስቶስ ወደ ዓለም የመጣው ሰውን ማዕከል አድርጎ ነውና ሰዎችን ከተበተኑበት ሊሰበስባቸው ከወደቁበት ሊያነሳቸው በጀመረ ጊዜ የመጀመሪያው ስብሰባ የመጀመሪያው ጉባኤ ሲደረግ ይህንን ቃል ነው ያስተማራቸው። የጠራቸው ህዝቦች ከጸሐፍት ከፈሪሳውያን ጋር አብረው ይኖሩ ናቸው። የጸሐፍት የፈሪሳውያንን ግብር የጸሐፍት የፈሪሳውያንን ጽድቅ ያውቁታል። ያንን የጸሐፍት የፈሪሳውያንን ጽድቅና ግብራቸውን የሚያውቁት ከሆነ ጽድቃቸው ከጸሐፍት ከፈሪሳውያን መብለጥ አለበት። ወንጌል ከኦሪት ትበልጣለች። ኦሪት የወንጌል መሰረት ናት። ወንጌል ደግሞ የኦሪት ፍጻሜ ናት። ጸሐፍት ፈሪሳውያን እስከ ክርስቶስ ድረስ የመቅደሱ አገልጋይ ናቸው። ከክርስቶስ በኋላ ግን ለክርስቶስ ስፍራውን ለቀው ሊሄዱ የሚገባቸው አገልጋዮች ነበሩ። እነሱ ግን የመቅደሱን ባለቤት ክርስቶስን ከመቅደስ ሊያስወጡ ሞከሩ እንጂ እነሱ የክርስቶስን ስፍራ ሊተውለት ሊለቁለት አልተቻላቸውም፣ አልተገባቸውም። በሕጋቸው የሚበልጠው ሊቀ ካህናት እያለ የሚያንሰው ሊቀ ካህናት አይባርክም። የሚበልጠው ሊቀ ካህናት እያለ የሚያንሰው ሊቀ ካህናት መስዋዕት አያቀርብም ነበር። እነሱ ግን ያንን ተላልፈው የሚያንሱ ሆነው ሳለ ከሚበልጣቸው ከክርስቶስ በላይ በልጠው ሊባርኩ መስዋዕት ሊያቀርቡ አሰቡ። ያልተቀበልላቸው ያልወደደላቸውም ነገር ይሄ ነው። መቅደሱን በልዩ ልዩ ምክንያት አሳድፈውት እግዚአብሔር እንዲለየው አድርገውት ስለነበረ ክርስቶስ በመቅደሳቸው ተገኝቶ አስተምሯል፣ ድውያንን ፈውሷል። ካልሆነ በስተቀር መስዋዕት ሊያቀርብበት አልፈለገም። በመጀመሪያም እንደምታውቁት አልተወለደበትም። የከብቶችን በረት የመረጠውን ያክል
ቤተ መቅደሱን አልመረጠውም። እረኞችን የመረጣቸውን ያክል ጸሐፍትና ፈሪሳውያንን ወይም በዚያ ወቅት የነበሩትን ምሁራን የሚባሉትን ሰዱቃውያንንና ካህናቱን አልመረጣቸውም። በዚያ ዘመን ከየዋህነት ጋር እረኝነት ይሻል ነበር፣ በእግዚአብሔር ዘንድ የተመረጠ ያደርግ ነበር። ከተንኮል ጋር ካህንነት ከመያዝ ከየዋህነት ጋር እረኝነት ይበልጣል ማለት ነው። ምክንያቱም እግዚአብሔር የዋሃን እረኞችን ሲመርጥ አዋቆች ካህናትን በክፋት ይኖሩ የነበሩ ትዕቢተኞች ካህናትን አልመረጣቸውምና ነው። ከየዋህነት ጋር ያለ እረኝነት ከትዕቢት ጋር ካለ ካህንነት እውቀት የሚበልጥ የሚሻል ስለሆነ ነው በእግዚአብሔር ዘንድ። በሰው ዘንድ ያለውን ከበሬታ አትመልከቱ። በእግዚአብሔር ዘንድ ሊያስከብር የሚችለው እረኞች የነበሩበት ሀልዎት ነው። የነበሩበት ሕይወት ለእግዚአብሔር የተመቸ ሕይወት ነበረ። ለዚህ ነው በመቅደሱ ከመወለድ ይልቅ ጸሐፍት ፈሪሳውያን በሚያገለግሉበት ስፍራ ከመወለድ ይልቅ ብርሃነ ልደቱን እዚያ ቦታ ላይ ከመግለጥ ይልቅ የት ሂዶ ተወለደ? በከብቶች በረት ሂዶ ተወለደ። ከነማን መካከል? ከእረኞች መካከል ተገኘ ማለት ነው። ከካህናት መካከል ሊገኝ የሚገባው በሰማይ ካህናት ያጥኑለታል። 24ቱ ካህናት 24ቱ ሽማግሌዎች የሚላቸው ቅዱስ ዮሐንስ በራእዩ ምዕራፍ 4 ላይ እንደምትመለከቱት ከቁጥር 1 ጀምራችሁ እስከ ቁጥር 4 ድረስ ስንመለከት እስከ ቁጥር 8 ድረስ ስንመለከት የሰማይ ካህናት ማጠኛቸውን ይዘው ያጥኑለታል፣ አክሊላቸውን አውልቀው ይሰግዱለታል፣ ያመሰግኑታል። በምድር ግን ሲመጣ ካህናትን አላገኛቸውም። ምክንያቱም መቅደሱን ገበያ ያደረጉ ካህናት ናቸው እንጂ መቅደሱን ለእግዚአብሔር አገልግሎት ያውሉ የነበሩ ካህናት አልፈው ስለነበረ ነው፣ አልቀው ስለነበረ ነው። ስለዚህም በእነሱ መካከል ምንም ነገር ሳያደርግ ቀረ ማለት ነው። እነዚህን ነው እንግዲህ ካልበለጣችኋቸው ጽድቃችሁ ከነሱ ካልበለጠ ወደ እግዚአብሔር መንግስት አትገቡም ይላል። የጸሐፍት የፈሪሳውያን ጽድቅ ወደ እግዚአብሔር መንግስት አያገባም ማለት ነው። ተመልከቱት። ወደ እግዚአብሔር መንግስት የማያገባ ጽድቅ ይዘን ከመኖር እግዚአብሔር ይሰውረን። እነሱ እኮ አገልግለናል ብለዋል። በእነሱ ዘንድ እነሱ እኮ አዋቆች ነንና ሕጉን ፈጽመነዋል፣ ትእዛዙን ጠብቀናል ብለው ያስባሉ። ወደ እግዚአብሔር መንግስት ግን የሚያስገባውን ጽድቅ ገና አላገኙትም ነበር ማለት ነው። ተመልከቱት። እኛ ሕጉን የፈጸምን ይመስለናል፣ ትእዛዙን ያደረግን ይመስለናል። ግን የምንስታቸው ትእዛዛት በጣም ብዙ ናቸው። ክርስቲያኖች በደንብ ማስተዋል ይገባናል። በሚገባ በጥንቃቄ ነው ስርዓተ አምልኮን መፈጸም ያለብን እንጂ ሕጉን የፈጸምን መስለን ሕጉን እንስታለን። ትእዛዙን ያከበርን መስለን ትእዛዙን እንጥሳለን። እንዲህ አይነት አጋጣሚዎች በጣም ብዙ ናቸው። ሕጉን ለማስከበር ብለው ሰው የሚሳደቡ ሰዎች አሉ። ተመልከቱት። ወደ ቤተ መቅደስ እየመጡ እግዚአብሔር የሰራውን ቤተ መቅደስ ረግጠው የሚመጡ ሰዎች አሉ። ይሄ እኮ ሰው የሰራው መቅደስ ነው። እግዚአብሔር የሰራው መቅደስ ደግሞ የሰው ልጅ ነው። የሰው ልጅ ንቆ ረግጦ ጠቅጥቆ ሰው ወደ ሰራው መቅደስ መጥቶ እግዚአብሔር ማምለክ አይቻልም። ክርስቲያኖች በሚገባ ሆነን ስርዓተ አምልኮ መፈጸም እንዳለብን ነው የሚያሳየው ይሄ መጽሐፍ። ከጸሐፍት ከፈሪሳውያን ካልበለጣችሁ ነው የሚለው። ልብ በሉ፣ ጽድቃችሁ ነው የሚለው። ለዚያው ጸሐፍት ፈሪሳውያን ምንድነው ጽድቃቸው ትሉኝ እንደሆነ ከቁጥር 21 ጀምሮ ይዘረዝርላቸዋል። የማቴዎስ ወንጌል ምዕራፍ 5 ነው የምላችሁ። ከቁጥር 21 ጀምሮ ያለውን ስትመለከቱት ሰማዕክሙ ዘተቤለ ለቀደምትክሙ ይላል። ለቀደሙ ሰዎች ምን እንደተባለ ሰምታችኋል። ለቀደሙ ሰዎች የተባለላቸው የምግባር ኃጢአትን እንዲከላከሉ ነበር። ለአሁኖቹ ደግሞ የተባለው የሐልዮ ኃጢአትን ጭምር እንዲከላከሏት ነው የተባለው። ተመልከቱት። አዘዞሙ ከመ ይግበሩ ግብረ ኃጢአት፣ በትርጓሜ ወንጌል ላይ እንደተቀመጠው የኃጢአት ስራን እንዳይሰሩ አዘዛቸው ሙሴ። ለምን? ሙሴ የውጩን እንጂ የውስጡን ስርዓት ስላልሰራላቸው ነው። ሙሴ እንደ እግዚአብሔር ልብን የሚመረምር ኩላሊትን የሚፈትን ስላልነበረ ነው። ስለዚህ ሙሴ የሚታየውን ስርዓት ሰራላቸው። የማይታየውን ስርዓት ደግሞ የሚሰራው ሊቀ ካህናት ኢየሱስ ክርስቶስ አዲሱ ሙሴ መጥቶላቸዋል። እሱን ቢቀበሉና በሱ በሚያስተምራቸው መሰረት ቢሄዱ ጽድቃቸው ኢየሱስ ክርስቶስ ወደ እግዚአብሔር መንግስት የሚያስገባ ጽድቅ ብሎ የሰየመው ጽድቅ ይሆን ነበር ማለት ነው። ስለዚህ ጸሐፍት ፈሪሳውያን ይዘውት የኖሩት ሕግ ይዘውት የኖሩት ጽድቅ ወደ እግዚአብሔር መንግስት የሚያገባ አልነበረም ማለት ነው። ለቀደሙ ሰዎች አትግደል ተባለ።
ኢየሱስ ክርስቶስ ደግሞ የለም መግደል ብቻ አይደለም እንዳታስበው እንደውም በወንድም ላይ በከንቱ እንዳትቆጣ አለ። ኢየሱስ ክርስቶስ ኃጢአትን ከስሯ ስለመንቀል ያስተምረናል ይላል ትርጓሜ ወንጌል። ሙሴ ደግሞ ዛፉን ቅርንጫፉን ከነፍሬው ስለመቁረጥ ያስተምረናል ይላል። የዛፍ ስር አለው እንደምታውቁት፣ ከዚያ ደግሞ ግንድና ቅርንጫፍ አለ። የኃጢአትም ስር ግንድና ቅርንጫፍ አላት። ተመልከቱት። የዛፍ ስር እንዳለው ሁሉ ግንድ እንዳለው ሁሉ ቅርንጫፍ እንዳለው ሁሉ ኃጢአትም ሶስት ወገን ናት። በሶስት ወገን ትፈጸማለች ማለት ነው። ዛፍ ሶስት ወገን አለው ብያቸዋለሁ አይደል? ምን አልኳችሁ? ንገሩኝ አንድ ላይ። ስር፣ ግንድ እና ቅርንጫፍ አለው። ተመልከቱት። ይሄ ሁሉ አንድ ላይ ሆኖ ምን ይባላል? አንድ ግንድ ነው አይደል? ወይም አንድ ዛፍ ነው የሚባለው። ስሩ የጸና እንደሆነ ግንዱ ይቆማል። ግንዱ የቆመ እንደሆነ ቅርንጫፉ ፍሬ ይሰጣል ማለት ነው። ከዛ በኋላ ራሱን እያባዛ ነው የሚሄደው፣ አይጠፋም ዘሩ ማለት ነው በምድር ላይ። ኃጢአትም ልክ እንደዚያ ናት። የኃጢአት ስር አላት፣ እሱም ሀሌዮ ይባላል። ምን ይባላል አልኳችሁ? ሀሌዮ ይባላል። እሱ ምን ሆነው? ለኃጢአት ስር ነው። ለኃጢአት ግንድ ደግሞ አላት፣ እሱም ነቢብ ይባላል ወይም መናገር ይባላል። ለኃጢአት ቅርንጫፍ አላት፣ እሱም ደግሞ ገቢር ይባላል ወይም ማድረግ ማለት ነው። ስለዚህ ኃጢአት ስንት ወገን ሆነች ማለት ነው? ሶስት ወገን። ልክ እንደ ዛፉ ፊታችሁ ላይ እንደምትመለከቱት ዛፍ ወይም አጠገባችሁ በጀርባችሁም እንዳለው ዛፍ ማለት ነው። እንደዚያ ሁሉ ሶስት ወገን ናት ኃጢአት። ኢየሱስ ክርስቶስ እያስተማረን ያለ ኃጢአትን ከስሯ ስለመንቀል ነው፣ ነቅሎ ስለመጣል ነው። ሙሴ ደግሞ ያስተማረው የዛፉን ቅርንጫፉን ስለመንቀል ስለመቁረጥ ነው እያስተማረ የነበረው ማለት ነው። አሁን ተመልከቱ። የጸሐፍት የፈሪሳውያን ጽድቅ ምንድን ነው ትሉኝ እንደሆነ ኃጢአትን ቅርንጫፏን ብቻ እየከረከሙ ግንዱንና ስሩን ይዞ መኖር ማለት ነው። ተመልከቱት። የጸሐፍት የፈሪሳውያን ጽድቅ እንደዚያ ነው የነበረው። ሲያዩት ቅርንጫፉ ተከርክሞ ተስተካክሎ ለእይታ ደስ ያሰኛል አይደለ? ጸሐፍት ፈሪሳውያን ማለት ልክ እንደዚያ ናቸው። ለሰው ሲታዩ ይጸልያሉ፣ ይጾማሉ፣ ያገለግላሉ ተብለው በሰዎች ዘንድ ከበሬታን ያገኛሉ። የጸሐፍት የፈሪሳውያን ጽድቅ ማለት በሰዎች ዘንድ ከበሬታን ማግኘት፣ በእግዚአብሔር ዘንድ ግን የተዋረደ ሕይወት ይዞ የተነቀፈ ሕይወት ይዞ መኖር ማለት ነው። አገልግሎታቸው በእግዚአብሔር ዘንድ የተነቀፈ ነው። የማቴዎስ ወንጌል ምዕራፍ 23 ቁጥር 7 ላይ ተመልከቱት። ኢየሱስ ክርስቶስ አገልግሎታቸውን ቃል በቃል ነቅፎባቸዋል። እንዲያውም ምንድን ያላቸው? ከማያስተሪው ላይ ነሰብ ነው፣ ለሰው ይታዩ ዘንድ ይሰፉ ቁርበታት ይሆኑ። በቃ ጎልጎታቸውን ይሄ መጻፋቸውን አሸንክታባቸውን ዘርግተው ይታያሉ። ለሰው ይታዩ ዘንድ ነው የሚለው፣ ከልባቸው አይደለም። ይህንን የሚያደርጉት በየጎዳናው ነው የሚጸልዩትም፣ በየጎዳናው ነው በዓል የሚያከብሩትም፣ ልዩ ልዩ ነገር የሚያደርጉት፣ ምጽዋትም ሲሰጡ ሌላም ነገር ሲያደርጉ በየጎዳናው ነው የሚያደርጉት። ከነዚህ የበለጠ ጽድቅ የክርስቲያን ጽድቅ ከዚህ የተለየ ከዚህ የሚበልጥ መሆን እንዳለበት ነው የሚያሳየው። ልብ በሉ ክርስቲያኖች፣ አድራጎታቸው ለሰዎች የሚያደናግር ስለነበረ ሰዎች ያከብሯቸዋል። ከመይበልጎሙ ሰብ መምህራን ነው አቦ አቦ ይሏቸው ዘንድ፣ መምህራን መምህራን ይሏቸው ዘንድ ለሰው ለመታየት መስለው ለመታየት ጥረት ያደርጋሉ። ዛሬም ድረስ የሚገርማችሁ ነገር ጸሐፍት ፈሪሳውያን ወይም የነሱ ልጆች በየጎዳናው እየጸለዩ ነው የሚሄዱት። መጽሐፍ ይዘው እየጸለዩ ዘርግተው ነው የሚጓዙት ማለት ነው። እስከዚህ ድረስ ግብዞች ነበሩ። ይህንን ጾም፣ ይህንን ጸሎት፣ ይህንን አገልግሎት ደግሞ ክርስቶስ ነቅፎታል። ለዚህ ነው በማቴዎስ ወንጌል ምዕራፍ 6 ቁጥር 1 ላይ ኢትኩኑ ከመ መደልዋን የሚል፣ እንደ ግብዞች ሰዎች አትሁኑ። ምጽዋትም ስታደርጉ፣ ጸሎትም ስታደርጉ፣ ሌላም ነገር ስታደርጉ እንደ ግብዞች ሰዎች አታድርጉት። ለሰው መታየት ነው አንዱ ግብዝነት። ለሰው ይምሰል ብሎ ማድረግ ነው አንዱ ግብዝነት። የእግዚአብሔር ቤተሰቦች ጽድቃችሁ ከጸሐፍት ከሰዱቃውያን ካልበለጠ ማለት አንዱ ይሄ ነው። የምናደርገውን አድራጎት የምንሰራውን ስራ ሁሉ ሰው ይልን ይወቅልን ብሎ አለማድረግ፣ በስውር ስናደርግ የሚያየን አባት በሰማይ አለ ብሎ ማድረግ ይገባናል። በስውር ያደረግነው ስራ ወዴት አለ ወገኖች? ተሰውረን እንበላለን፣ ተገልጠን ደግሞ እንጾማለን።
ተሰውረን እንተኛለን፣ ተገልጠን ደግሞ እንጸለያለን። ተሰውረን ኃጢአት እንሰራለን፣ ተገልጠን ወደ ቤተ እግዚአብሔር እንመጣለን። ተሰውረን እናመነዝራለን፣ ተገልጠን እንደ ድንግል እንታያለን። ተሰውረን ሰው እንገላለን፣ ተገልጠን ደግሞ ሰው እንደሚያድን ሰው እንሰራለን። በስውር ለሚያየው አባት ማገልገል ሲገባ በስውር ሆኖ የሰውን ዓይን ማገልገል፣ አገልግሎትን ሁሉ ለሰው ይምሰል ማድረግ፣ ሰውን ለማሳመን ማድረግ። አሁንማ ደግሞ እንደውም በአደባባይ በሚዲያ ሆኗል ነገሩ ሁሉ። ይትንፉ ቀርነ በቅድሜክሙ የተባለው እኮ ነበር። ነጋሪት ጎስማችሁ ሰው ሰብስባችሁ አታድርጉ። የማቴዎስ ወንጌል ምዕራፍ 6 ላይ የተጻፈው ቃል ነበር የተባልነው። እኛ ግን በተቃራኒው አደረግነው። ወገኖቼ እግዚአብሔርን መቼ ነው የምናከብረው? በሕይወታችን ያዘዘንን ትእዛዝ የምንፈጽመው ሕጉን የምናከብረው መቼ ነው በሕይወታችን? ወገኖቼ ያላደረግናትን የእግዚአብሔርን ትእዛዝ ያልፈጸምናትን ሕጉን እየፈለግን በማድረግ ፋንታ እኛ ግን እየፈለግን ያልፈጸምናትን ኃጢአት ስንሰራ እንውላለን። በተቃራኒ መንገድ ነው የምንሄደው። እኛ ከእግዚአብሔር ትእዛዝ በተቃራኒ መንገድ እንሄዳለን። እግዚአብሔርም የሥነ ፍጥረትን መንገዳቸውን ከኛ በተቃራኒ በኩል አደረገ። ከኛ ፍላጎት፣ ከኛ ፈቃድ፣ ከኛ ቁጥጥር፣ ከኛ ስልጣን በተቃራኒ ያደረገው። ስነ ፍጥረት አባቶቻችን ገዝተውት ነበር የኖሩት። በበጋ ዝናብ አዝንበዋል። ተመልከቱት። በበጋ ዝናብ አዝንበዋል። በበጋ ስንዴ ዘርተው አብቅለዋል። እነ ታዲዮስ ሐዋርያው በግራር ላይ ስንዴ አበራየው። ጌዴዎን ከመሳፍንት አንዱ መጽሐፈ መሳፍንት ምዕራፍ 6 ላይ እንደምናነበው ከሰማይ ጠል ይውረድልኝ ባለ ጊዜ ጠል ከሰማይ ወርዶለታል። ምድርን የሚያረስ ጸምሩን የሚሞላ ቢጨመቅ ጋን የሚሞላ ጸምሩ ላይ ጠል ወርዶለት ነበር ይላል። ይህንን አድርገዋል። ስነ ፍጥረትን ያዘዙታል ነበረ። እኛ ግን ስነ ፍጥረትን ማዘዝ የሚችል ስልጣን የሌለን ሆነናል። የእግዚአብሔርን ትእዛዝ በሻርን ቁጥር ስልጣናችንን እንቀማለን። ክርስቲያኖች፣ በነገራችን ላይ እንደ ሰው ደካማ የለም በዚህ ምድር ላይ። ግን ደግሞ እንደ ሰው በሁሉም ነገር ላይ የሰለጠነ ማንም የለም። ተመልከቱት። ዝሆን ግዙፍ ነው፣ ሰው ግን ታናሽ ነው። ትልቁን ዝሆን ሰው ይገዛዋል። አንበሳ ኃያል ነው፣ ሰው ደግሞ ደካማ ነው። ኃያሉን አንበሳ የሰው ልጅ ያስረዋል፣ ይዞ ይመራዋል። ነብር ፈጣን ነው፣ የሰው ልጅ ደግሞ ዝግተኛ ነው፣ ዘገምተኛ ነው። ከነብር አንጻር ሲታይ ነው። ተመልከቱት። ፈጣኑን ነብር የሰው ልጅ ሩጦ ይቀድመዋል። ይህ ሁሉ የሆነው ግን እግዚአብሔር ሰውን በነገሮች ሁሉ ላይ ስላሰለጠነው ነው። በዚህ ምድር ላይ እንደ ሰው ደካማ ምን አለ? እንደ ሰው ድሃ ምን አለ? በእውነት ይህን ሁሉ ድህነት ይዘን እኛ ግን እንታበያለን። ሀብት በሌላቸው ሰዎች ላይ እንሳለቃለን። ድሃ ከካም ብለን እንሳደባለን። ምንም አንለዋለን። ግን እንደ ሰው ድሃ አለ? ራቁቱን የተወለደ ወይም ራቁቱን የሚወለድ እኮ ሰው ብቻ ነው። ታውቃላችሁ? ሌላው ሁሉ ልብሱን ለብሶ ነው የሚመጣው። እንስሳቱ፣ አራዊቱ ልብሳቸውን ለብሰው ይመጣሉ። እንደ ሰው ራሱን የሚያድንበት መከላከያ የሌለው እኮ ፍጥረት የለም። እንስሳቱ፣ አራዊቱ ቀንዳቸው፣ ጥፍራቸው አብሯቸው ነው፣ ከነሱ ጋር ነው። ሰው ግን ራሱን የሚያድንበት ምንም ነገር የለውም። ስለዚህ እንደ ሰው ድሃ አለ እንደ ክርስቲያኖች? ምድርን ተጠግቶ የምድር ጥገኛ ሆኖ የሚኖር ፍጥረት እኮ ነው። ምድርን በልቶ ምድርን ለብሶ የሚኖር ፍጥረት እኮ ነው። ያለበሰውን የለበሰው ይነቅፈው ዘንድ ይንቀው ዘንድ። በእውነት የለበስከው ራሱ አፈር አይደለም እንዴ? የለበስነው ልብስ እኮ መልኩ ነጭ መሆኑን አትመልከቱ? የእግዚአብሔር ቤተሰቦች፣ ነጭ የሆነው ከአፈር የተገኘው ጥጥ እኮ ነው። እሱም አፈር ነው። አፈር ላይ ብንጥለው ነገ ተመልሶ ወደ አፈርነት የሚለወጥ ነገር ነው። ተመልከቱ። አፈር ለብሶ ምንም ባልለበሰ ሰው ላይ እንዴት ሊታበይ ይችላል አንድ ሰው? ክርስቲያኖች፣ ይሄ ሊሆን አይችልም። እንደ ሰው ምንም ድሃ የለም። ምናልባት በውድ ዋጋ የተገዛ የወርቅ ጌጥ፣ የወርቅ ጉትቻ አድርገን ሊሆን ይችላል ዛሬ የምንወጣው። ምንም ጌጥ በሌላቸው ሰዎች ልንሳለቅ ግን በፍጹም አንችልም። ምክንያቱም ያ በውድ ዋጋ የገዛ ነው ወርቅ ከምድር ውስጥ የተገኘ ራሱ አፈር ነው። መልክ ያለው አፈር፣ ቀይ አፈር እኮ ነው፣ ሌላ ነገር የለውም።
አፈር አንጠልጥሎ በሰው ላይ መታበይ ምንድን ነው? በእውነት የለበስነው ልብስ ያጠለቅነው ጌጥ ሊያኮራን ይችላል? በፍጹም ባይድ ነገር ነው። ሰዎች አውልቀው ቢወስዱት የገሌ ነኝ የማይል ደካማ ነው። በዚህ ልንታበይ በፍጹም አንችልም፣ አይገባንም። ከጸሐፍት ከፈሪሳውያን መብለጥ ማለት እንዲህ ስናደርግ ነው። ክርስቲያኖች ኃጢአትን ከስሯ ነቅለን ስንጥል ክርስቶስ ያስተማረን ይሄንን ነው። ክርስቶስ ሰማረን ከመተት መልሃም ስሯ ነው የሚለው። ክርስቶስስ ያስተማረን ምንድነው ትለኝ እንደሆነ ኃጢአት ከስሯ ትነቀል ዘንድ ነው። እሱን ነው የሚያስተምረን። ኃጢአትን በውጭ አይደለም ሰው እንዳያያት ማድረግ አይደለም፣ እግዚአብሔርም እንዳያያት አድርጎ ማጥፋት። ከፈሪሳውያን መብለጥ ማለት ይሄ ነው። በልብ ያዝከውን ቂምና በቀል ሰው ላያዩ ይችላል፣ እግዚአብሔር ግን ያውቀዋል። ታዲያ ከጸሐፍት ከፈሪሳውያን ያልበለጠ ጽድቅ ይዘህ ስትመላለስ ከመቼ ድረስ ትኖራለህ? አዎ እኛ በምናየው ጻድቅ ነው ብዙ ሰው፣ እኛ በምናየው መልካም ነው፣ በጎ ነገር የሚያደርግ ነው። እኛ የምናየው ስንመጸውት ነው። መስረቁን የት እናውቃለን? እዚህ ሲመጸውት ያየ ነው። እዛ ሄዶ አለመስረቁን በምን እናውቃለን? በምንም ልናውቅ አንችልም። እዚህ የሚመጸውት እዛ ደግሞ የሚሰርቅ፣ እዚህ ደግሶ የሚያበላ እዛ ደግሞ እንደገና በተዘዋዋሪ በልዩ ልዩ መንገድ የሰው ገንዘብ የሚበላ ሊሆን ይችላል። ምን እናውቃለን? ክርስቲያኖች ጽድቃችን ከጸሐፍት ከፈሪሳውያን ጽድቅ መብለጥ አለበት። ይሄ ማለት ኃጢአትን ከስሯ ነቅሎ መጣል ማውጣት ይገባል። ከልባችን ማጥፋት ይገባል ከልባችን። ምክንያቱም ልባችን የእግዚአብሔር ቃል ሊዘራበት የተዘጋጀ ልዩ ማሳ ነው። እግዚአብሔር ዘሩን ሊያስቀምጥበት ያዘጋጀው ቦታ ነው፣ የከበረ ቦታ ነው። ልብህን ለእግዚአብሔር ስጠው፣ እሱ ዓለምን ይሰጥሃል። ልብህን ለእግዚአብሔር ስጠው፣ ሁሉን ጠቅልሎ ላንተ ያስገዛሃል። እንዲያስቡ እስኪ አባቶቻችን ነገስታትን ገዝተዋል እኮ። ዳንኤል ንጉሱን አላሰገደውም እንዴ? ናቡከደነጾር ሂዶ ለዳንኤል ወድቆ ሰግዶለታል እኮ። ትንቢተ ዳንኤል ምዕራፍ 2 ላይ ተመልከቱት። ወድቆ ንጉሱ ሰገደለት። በግንባሩ ተደፍቶ ነው የሚለው እንደውም መጽሐፍ ቅዱስ አጽንኦት ሰጥቶ ነው የሚናገረው። አንተ ለእግዚአብሔር ልብህን ብትሰጥ ሌላውን ሁሉ ላንተ ይሰጣል እግዚአብሔር። ልብህን ለእግዚአብሔር ብታስገዛ፣ ልብሽን ብታስገዥ ሌላውን ነገር ላንቺ እግዚአብሔር ያስገዛዋል። እኛ በልጆቻችን ላይ ስልጣን የሌለን ሰዎች እንዴ የዚህ ዘመን ልጅ ብላችሁ ትተዋላችሁ አይደል? አባቶች ተመልከቱት። ለወለደህ ለእግዚአብሔር በመንፈስ ለወለደህ ለእግዚአብሔር መታዘዝ ስታቆም በስጋ የወለድከውን ልጅ ማዘዝ አትችልም ማለት ነው። ለወለደን አምላክ ታዛዦች አይደለንም፣ ታማኞችም አይደለንም። ስለዚህ ሚስትህ ልትታመን አትችልም። እኛ ለእግዚአብሔር ታማኞች አይደለንም። ስለዚህ ወገኖች ልባችንን ለእግዚአብሔር ልንሰጥ ይገባል። ከልባችን ኃጢአትን ነቅሎ መጣል። ኃጢአትን ነቅሎ መጣል ማለት የኃጢአት ፍቅርን ከልብ ማውጣት ማለት ነው። ፍቅር ኃጢአትን ነው። ኃጢአትን ብቻ አይደለም፣ ፍቅር ኃጢአትን ነው። ተመልከቱት። ሀልዮ ኃጢአት፣ ፍቅር ኃጢአት የሚባል ደግሞ አለው፣ ደረጃ አለው በራሱ። ኃጢአትን ማሰብ ኃጢአትን መውደድ ማለት ነው። ከዚያስ ኃጢአትን ማድረግ ይመጣል ማለት ነው። ኃጢአትን ወደ መናገር ኃጢአትን ወደ ማድረግ እናመጣዋለን። ኃጢአትን ያስቧታል፣ በልባቸው ይወዷታል፣ ያጣፍጧታል ማለት ነው። አንድን ምግብ ትቀምሱታላችሁ፣ ቅምስ አድርጋችሁ ልትተፉትም ልትውጠቱም ትችላላችሁ። ብታጣጥሙት የበለጠ አንደበታችሁ ላይ እየጣፈጠ እየተመቻችሁ ነው የሚመጣው አይደል? ኃጢአትም ልክ እንደዚያ ናት። በልባችሁ ታስቧታላችሁ፣ አንድ ጊዜ ታስቧታላችሁ፣ ከዚያ ቀጥሎ ታጣፍጧታላችሁ። እየቆየች እየጣፈጠች ሰውነትን እየተቆጣጠረች ነው የምትሄደው ማለት ነው። ከዚያ ምንን ትገዛለች? ስሜትን፣ ፈቃድን ትቆጣጠራለች ማለት ነው። ስሜታችንን ፈቃዳችንን ከገዛች ከተቆጣጠረች በኋላ መንቀል ያስቸግራል። ክርስቲያኖች መጀመሪያ ነው መቃወም የሚያስፈልገው ኃጢአት ነው። ስሜትንም ፈቃድንም ሳትቆጣጠር። ፈቃድ አይምሮን ይገዛል ወይም አይምሮን በሙሉ በቁጥጥር ስር እንዲውል ያደርጋል ማለት ነው። ስሜት ሰውነትን ሕዋሳትን ሁሉ ማዘዝ እንዳንችል አይናችንን ተመለስ ብንለው እሺ አይልም። ወደዚያ እያየ ያስቸግረናል። ወደ ጎመጀንለት ነገር ማየትን እናዘወትራለን ማለት ነው።
ጆሮአችንም ተመለስ ብንለው ብንከድነው አይከደንልንም። ወዳዘነበለበት ነገር ይሄድብናል ማለት ነው። ከዚያ ምን ይሆናል? ይሄ ስሜታችን አይምሯችንን ወይም ፈቃዳችንን ለኃጢአት እንድናስገዛው ያደርገናል ማለት ነው። ተመልከቱት። ኃጢአት እንዲህ ሆና ነው በሰው ላይ የምትሰለጥነው፣ ቅርንጫፍ የምታወጣው ማለት ነው። ዘሯን የምታባዛው እንዲህ እያደረገች ነው። ይህንን እንዳናደርግ ነው ጽድቃችሁ ከማንና ከማን ካልበለጠ ከጸሐፍት ከፈሪሳውያን እስኪበሉ። ለካ ጽድቅ እያደረጉም ወደ እግዚአብሔር መንግስት መግባት አይቻልም ማለት ነው። ጽድቅ እያደረጉ መግባት የማይቻልበት አጋጣሚ አለ ማለት ነው። የጸሐፍት የፈሪሳውያን ጽድቅ ምንድን ነው? እስኪ ተመልከቱት። አንድ ሁለት ምዕራፎች ልንገራችሁ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 1 ጀምራችሁ ተመልከቱ። አምላካችን ኢየሱስ ክርስቶስ በሰንበት በእርሻ መካከል እየሄደ ነበር። በምን መካከል ነው ያልኳችሁ? በምን ቀን? በሰንበት ቀን በእርሻ መካከል እያለፈ ነበር። ዋርዳይሁ አሐዙ ይምሃው ሰዊተው ይብሉ። ደቀ መዛሙርቱ ርቧቸው ስለነበረ እሸት እየቆረጡ መብላት ጀመሩ ይላል። አሐዙ ይምሃው ሰዊተው እየቆረጡ መብላት ጀመሩ። እየቆረጡ ሲበሉ ጸሐፍት ፈሪሳውያን አዩና አርዳኢከሰ ይገብሩ ዘይከውን ገቢረ በሰንበት፣ ደቀ መዛሙርት በሰንበት ሊያደርጉት የማይገባውን ስራ ያደርጋሉ፣ ረፉ በላቸው አሉት። አሁን የፈሪሳውያን ጽድቅ እዚህ ላይ ተመልከቷት። አቂበ ሰንበት ናት፣ ትእዛዙን ማክበር ናት። ሰውን መውደድ የሚባል ሕግ አለው እግዚአብሔር። ይሄን ረስተውታል። ሰውን ማክበር፣ ሰውን ማስቀደም የሚል ትእዛዝ ነበረው። ወንድምህን ወይም ባልንጀራህን እንደራስህ ውደድ ተብሎ ተጽፎ ነበር በኦሪት ዘሌዋውያን ምዕራፍ 19 ላይ። ይህን አላገናዘቡም። ኢየሱስ ክርስቶስ ምን አላቸው? ይሰማይክሙኑ ዘገብረ ዳዊት አመርህ፣ ዳዊት በተራበ ጊዜ ያደረገውን ነገር አልሰማችሁምን? ዘከመ ቦአ ቤቶ ለእግዚአብሔር ወዘከመ በልዐ ኀበ ዘቁርባን ዘይከውኖ ለበሊ። ለካህናት ብቻ ካልሆነ በስተቀር ለሱ ያልተፈቀደውን ለወታደር ያልተፈቀደውን መስዋዕት በልቷል። እግዚአብሔርም ወይኮኖ ኃጢአት፣ እግዚአብሔርም ዕዳ በደል አላደረገበትም፣ አንድ ኃጢአት አልቆጠረበትም። ለምን? ርቦት ነበርና። እግዚአብሔር የሚፈልገው ዳዊትን ማዳን፣ እነሱ ደግሞ የሚፈልጉት ሕጉን መጠበቅ ነው። ተመልከቱት። ጸሐፍት ፈሪሳውያን በሕጋቸው ሰው ሲሞት ቢያዩትም ትእዛዙን ሽረው አያድኑትም ማለት ነው። ሰውን ማዳን ከሁሉም ነገር እንደሚበልጥ ነው የሚያሳየው። ተመልከቱት። ከሁሉም ፍቅር እንደሚበልጥ ያሳየናል። ሰውን መውደድ፣ ሰውን ማስቀደም ይበልጣል ማለት ነው። ተመልከቱ። የጸሐፍት የፈሪሳውያን ሕጋቸው ወይም ጽድቃቸው ይች ናት። የእግዚአብሔርን ትእዛዝ እንፈጽማለን ይላሉ፣ ግን የእግዚአብሔርን ትእዛዝ ደግሞ ይረሳሉ፣ ይጥሳሉ ማለት ነው። ሰውን ማዳን፣ ወንድምን መርዳት እኮ አንዱ ትእዛዝ ነበር። እንኳን ሌላውን ጠላትህንም ቢሆን ይላል በኦሪት ዘጸአት ምዕራፍ 23 ላይ ስንመለከት ለእመረይከ አድገ ጸላኢከ ዘተሃየሎ ጾሩ ይትታደው። የጠላትህ አህያ ወድቆ ብታየው እንደተሸከመ ሆኖ ሸክሙ ከላዩ ላይ ወድቆበት ብትመለከት አልፈው አትሂድ፣ አንሳና አድነው ብለውት ነበር። ግን እነሱ የጠላቶቻቸውን አህያ እንዲያድኑ እንዲያነሱ የታዘዙ ሰዎች፣ እነዚህ ሰዎች እርቧቸው ሲመገቡ እንኳን ቢመለከቷቸው ነቀፏቸው። የፈሪሳውያን ጽድቅ ነቀፋ የሚበዛበት ነበር። ተመልከቱት። ሰውን የሚነቅፍ ሰው በእኛ መካከል የለም። የፈሪሳውያን ጽድቅ እኮ ማለት ይሄ ነው። ይሄ ሰው ካህን አይደለም እንዴ? ይሄን ያደርጋል። ይሄ ሰው መነኩሴ አይደለም እንዴ? እዚህ ይኖራል፣ እዚህ ምን ያደርጋል የሚሉ በጣም ብዙ ሰዎች ነው ያሉ። ይሄ የፈሪሳውያን ጽድቅ ይባላል ማለት ነው። ክርስቲያኖች፣ ሰውን ማዳን ነው የመጀመሪያው ነገር። ደጉ ሳምራዊ እኮ የተደነቀበት አንዱ ነገር ሰውየውን ለማዳን ያደረገው ጥረት ነው። አንዱ በጎዳና ሲሄድ ከኢየሩሳሌም ወደ ኢያሪኮ ሲሄድ በጎዳና ላይ እንደወደቀና ወንበዴዎች እንደደበደቡትና እንዳቆሰሉት መጽሐፍ ቅዱስ ይነግረናል። ከካህናት ወገን አንዳንዶቹ አዩት። በዚያ ጎዳና ሲያልፉ ካህናት በዚያ ለአገልግሎት ወደ ኢየሩሳሌም ሲያቀኑ አዩት። አገልግሎት እንዳይረፍድባቸው ሲፋጠኑ ጥለውት ሄዱ። ወተሃዮ አለፈ ይላል። ወተሃዮ አለፈ ሆረ። አይቶ ዝም ብሎ ችላ ብሎት ሄደ። ለምን? እሱ ቤተ መቅደሱን ሊያገለግል እንጂ የተመደበ ሰውን ሊያገለግል አይደለም።
ሰውን ማገልገል እግዚአብሔርን ማገልገል እንደሆነ አያውቁም። እዚያ በመቅደስ የሚያገለግለው እግዚአብሔር ይህን ሰውዬ በማገልገሉ እንደሚደሰትበት አያውቅም። ይሄ ሳምራዊ ግን ሲመጣ አየውና ሌዋዊውም አልፎት ቤት ካህኑም አልፎት ቤት ሌዋዊው ግን ማነው ሳምራዊው ግን አየውና ወረዮ ምህሮ ነው ራራለት፣ አዘነለት። አንሶ ጻኖ ሪባድጉ አንስቶ ያው ጫነው፣ በዘይቱ አፈሰሰለት። ቁስሉ ላይ ዘይቱን አፈሰሰበት። ዘይት በባህሪው ቁስል ያደርቃል ወይም ጠፈፍ ያደርጋልና እየተፈረቃ እየነቃ እንዳይደማበት እንዳይቆስልበት ዘይቱን አፈሰሰበት። ከዛም ወደ አቃቤ ሥራይ ደግሞ ወሰደው፣ ወደ ባለ መድኃኒት ይላል መጽሐፍ ቅዱስ የሚነግረን። እውነት ይሄ ነው። ሰውን ማዳን ከሁሉም ነገር ይቀድማል ማለት ነው። ወገኖች ባልንጀሮቻችንን እንጠላለን፣ እግዚአብሔርን ደግሞ እንወዳለን። ከባልንጀሮቻችን እንሸሻለን፣ ወደ እግዚአብሔር ደግሞ እንቀርባለን። እውነት ነው። ልንሸሸው የሚገባ መሸሽ አለ፣ ልንሸሸው የሚገባ ህብረት አለ። ግን ደግሞ ከሰው ርቆ ሰውን ጠልቶ እግዚአብሔርን መውደድ እንዴት ይቻላል ወገኖቼ? እንደዚህ አይደለም። መጽሐፍ የሚለው በባልንጀራችን በኩል በሰዎች በኩል እግዚአብሔርን ልናገኘው እንደምንችል ነው የሚያሳየን። ሰውን መውደድ እግዚአብሔርን የመውደድ መገለጫ ነው። ሰውን ማገልገል እግዚአብሔርን የማገልገል ምልክት ነው። ክርስቲያኖች ሰውን መውደዳችን ወዴት አለ? እግዚአብሔርን መውደዳችን ወንድሞቻችንን በመውደድ መረጋገጥ አለበት። ይህን ቤተ ክርስቲያን ስታነጥፉት ስትጋርዱ ድሆችንም እንዳትረሱ። ይህን ቤተ ክርስቲያን ለመሳለም ታቦቱን ለማክበር ወደዚህ ስትገሰግሱ ሰውን እንዳትረግጡ፣ በሰው ላይ እንዳትረማመዱ ተጠንቀቁ። እግዚአብሔር በሰዎች ልብ ውስጥም አለ፣ እዚህ መቅደስ ውስጥ ብቻ አይደለም። ምናልባትም ከረግጣችኋቸው ከናቃችኋቸው ሰዎች መካከል አንዱ የእግዚአብሔር ቤተ መቅደስ ሊሆን ይችላል። የምናውቀው ነገር የለም። የነቀፋችሁት፣ የረገጣችሁት፣ የተዋችሁት፣ የናቃችሁት የእግዚአብሔርን ቤተ መቅደስ ሊሆን ይችላል። መቅደሱን ንቆ መቅደሱን ማክበር ይቻላል እንዴ ወገኖቼ? እንደዚያ እኮ የለም። እግዚአብሔር አይደል እንዴ ያንን ሰው ነፍስና ስጋውን አዋህዶ የፈጠረው? እግዚአብሔር አይደል እንዴ በደሙ ያዳነው የፈወሰው? ዋጋ የተከፈለለትን ያንን ሰው መናቅ በፍጹም አይገባም። የፈሪሳውያን ጽድቅ እንደዚህ አይነት ነበረ። ሰውን ይንቃሉ፣ ሕገ እግዚአብሔር ግን እንጠብቃለን ይላሉ። የፈሪሳውያን ጽድቅ ሄደው ይሄ ወደ እግዚአብሔር መንግሥት አያገባም። ጌታችን መድኃኒታችን ኢየሱስ ክርስቶስ የነገራቸው ነገር ይሄ ነበር። ሌላው የጸሐፍት የፈሪሳውያን ሕግ ደግሞ ጽድቃቸው የውጩን መጠበቅ የውስጡን ግን መሻር ነበር። በማቴዎስ ወንጌል ምዕራፍ 15 ቁጥር 1 ላይ ተመልከቱት። ጌታ በሚያስተምርበት ስፍራ ላይ መጥተው ጸሐፍት ፈሪሳውያን አንድ ጥያቄ ጠየቁ። ለምን ትታደው አርዳይክ ትእዛዘ ረበናት? የመምህራኑን ሕግ ደቀ መዛሙርት ይሽራሉ። እስመ ይታጸቡ እደዊሆሙ ሶበ ይበልዑ ኅብስተ፣ እንጀራ ሲበሉ እጃቸውን አይታጠቡምና ብለው ጠየቁት። አንትሙኒ ትታደው ትእዛዘ እግዚአብሔር በእንተ ሥርዓትክሙ፣ እናንተም እኮ ትእዛዘ እግዚአብሔርን ትጥሳላችሁ። እግዚአብሔር ያለው እናትና አባትን አክብር ነበር። እናንተ ግን እናትና አባቱን እንዳያከብር ሰውን ታስተምራላችሁ ስለ ሕጋችሁ ብላችሁ አላቸው። ይህም የሚያሳየን የውጩን ያጠራሉ የውስጡን ግን ይተዋሉ የሚለውን ነው። የጸሐፍት የፈሪሳውያን ጽድቅ የውጩን አጥርቶ የውስጡን ግን መተው ነው። ወገኖች የውጩን ጽድቅ ብቻ እያሳየን የውጩን ብቻ እያጠራን የውስጡን የማናጠራው እስከ መቼ ድረስ ነው? ሰው በሚያውቀው አይደለም ጻድቅ መሆን የሚጠበቅብን። ማን በሚያውቀው ነው? እግዚአብሔር ባወቀ ነው ጻድቅ መሆን ያለብን። ሰው የሚያውቀውን ጽድቅ አይደለም እግዚአብሔር ቆጥሮ የሰው ምስክርነት ተቀብሎ አይደለም መንግስቱን የሚያወርሰው፣ ራሱ የሚያውቀውን ነው። በማቴዎስ ወንጌል ምዕራፍ 25 ላይ እንደምንመለከተው ቁጥር 34 ላይ ጌታ ወደ መንግስቴ ኑ፣ ወደ አባቴ የአባቴ ቡሩካን ወደ እኔ ኑ ያላቸው ሰዎች እኮ ራሱ በሚያውቀው ጽድቅን የሰሩ ናቸው። እንኳን ሌላው ሰው እነሱ አያስታውሱትም ያደረጉትን ጽድቅ። ጻድቅ እንደዚያ ነው። እንኳን ለሌላው ራሱም እንኳን አያስታውሰውም ጽድቁን ያደረጋትን በጎ ስራ እንኳን ሌላው ሰው እንዲያስታውስለት ይቅርና ራሱም አያስታውሳትም። ለዚህ ነው ጻድቃን ምን አሉ? መቼ ተርበህ አይተንህ አበላንህ እስኪበሉትን ቃል
ተመልከቱ። ጻድቃን ነዳያንን ሲያበሉ ነው የኖሩት። ክርስቶስን ተስፋ አድርገው ምጽዋት ሲሰጡ ነው የኖሩት። ግን እነሱም ያችን መልሰው አያስታውሷትም። አንድ ጊዜ ለእግዚአብሔር ሰጥተዋል። እግዚአብሔር ዘንድ ያለውን ገንዘባችንን ያለውን ጽድቃችንን ማስታወስ እኮ ሰው እንዲያስታውስልንም እኛም እንድናስታውሰው አይገባም? ክርስቲያኖች በቃ አንድ ጊዜ እግዚአብሔር አይቶታል። ማን ይቶታል? ማን ይዞታል? እግዚአብሔር ይዞታል። በእግዚአብሔር እጅ አስቀምጠነዋል፣ አይወድቅም። በየቀኑ ማሰብ አይጠበቅብንም። አንዳንድ ሰዎች እንደውም ሌላ ሰው እንዲያሳስባላቸው እንዲናገርላቸው የሚያሳስቡ ሰዎች አሉ። የፈሪሳውያን ጽድቅ ማለት ይሄ ነው። ክርስቲያኖች ገዳም ሄደው የሰሩትን፣ እዚያም ደብረ ሄደው ያነጹትን፣ እዚያም ደብረ ሄደው ምንጣፍ የሰጡትን፣ እዚያም ሄደው ደግሞ ለነዳያን ያበሉትን እንደው እንዲነገርላቸው ይፈልጋሉ። በመጽሐፍ እንዲጻፍላቸው ይፈልጋሉ። በቃ ሰዎች ከቻላችሁ እናንተም አታስቡት ጽድቃችሁን፣ ይልቁንም ኃጢአታችሁን እያሰባችሁ አልቅሱ። ጻድቅ ሰው ማለት ኃጢአቱን እያሰበ የሚያለቅስ ነው እንጂ ያደረጋትን ጽድቅ እያሰበ የሚኩራራ ሰው አይደለም። ጽድቁን የሚያስብ ሰው ጻድቅ አይደለም። እግዚአብሔርን በየትኛው ጽድቃችን ባለዳ ልናደርገው እንችላለን? እግዚአብሔርን ባለዳ የሚያደርግ ጽድቅ ያለው ሰው አለ እንዴ ከኛ መካከል? በእሳት ከተቃጠሉ ሰማዕታት፣ በእሳት ከነደዱ፣ በሰይፍ ከተጎማመዱ ሰማዕታት መካከል እግዚአብሔርን በደሙ ጠብታ በአጥንቱ ስባሪ ምክንያት ተካሶ መንግስቱን መቀበል የሚችላል እንዴ? ከባሕታውያንስ ከአጋንንት ጋር የተሰላለፉ እነዚያ ባሕታውያን እነዚያ ቅዱሳን እግዚአብሔርን በድካማቸው ከሰው መንግስቱን ይቀበሉት ዘንድ ይቻላቸዋል እንዴ? ለእግዚአብሔር መንግስት የምትሆን ጽድቅ ያለው ማንም የለም። በቸርነቱ ይችን የሰራናትን በጎ ስራ አስቦ እሱ ጽድቁን ይሰጠናል። እንግዲህ ተመልከቱት። እነዚያ ጻድቃን እኮ እግዚአብሔርን ቢራብ ያበሉት አንድ ቀን ነው። ድሃ ሆኖ መጥቶ ቢጠማ ያጠጡት አንድ ቀን ነው። ግን ለዘላለም እንዳይራቡ ለዘላለም ወደማያስርበው ዓለም አስገባቸው። ተመልከቱት። ክብርና ምስጋና ለእግዚአብሔር ይሁን። ለዘላለም ወደማያስርበው ነው የወሰዳቸው። አንድ ቀን ነው ያጠጡት። እሱ ግን ለዘላለም ወደማያስጠማው ስፍራ ወሰዳቸው። የሕይወት ምንጭ ወዳለበት ስፍራ ነው የወሰዳቸው። ልብ በሉ። የሕይወት ምንጭ ወዳለበት ራሱ ክርስቶስ ወደሚኖርበት ስፍራ ወሰዳቸው። እነሱ የታመመ ነው የጠየቁት። እነሱ ራሳቸው ደዌ ወደሌለበት ሕማም ወደማያገኛቸው ስፍራ ተወሰዱ ለዘላለም። ተመልከቱት። አንድ ቀን በሰራት በጎ ስራ ለዘላለም ከብሮ መኖር እንዴት ትልቅ ነገር ነው ክርስቲያኖች። ስለዚህ ወገኖቼ የእግዚአብሔር መንግስት በጽድቃችን መንገዛት አይደለም። ስለዚህ ምን እናድርግ? ጽድቃችሁን አይደለም ማሰብ ያለባችሁ፣ ኃጢአታችሁን ነው። ምናችሁን አይደለም? ንገሩኝ። ምናችሁን አይደለም? ጽድቃችንን አይደለም። ምናችንን እናስባለን? ኃጢአቱን የሚያስብ ሰው ይጸድቃል። ጽድቁን በየቀኑ የሚያስብ ሰው ግን ጽድቁን ያጣል። እውነቴን ነው የምላችሁ። ማንም ጽድቁን ቢያስባት ቢደረድራት በየቀኑ ቢስላት ቢጽፋት በእግዚአብሔር ዘንድ እግዚአብሔርን ባለዕዳ አድርጎ ዋጋ መቀበል የሚያስችል ጽድቅ ለማንም የለውም። በቸርነቱ ነው መንግስቱን የሚያወርሰን። ምክንያቱም ከምንቀበለው ዋጋ አንጻር የኛ ጽድቅ ምንም ስላይደለች ነው። የመጸወት ነው ምጽዋት እንኳን በሰማይ በምድር ቤት ይገዛል። ያወጣነው አስራት በእውነት እንኳን አስራቱን ሙሉን አውጥተንስ ዘንድሮ ቤት መግዛት ተችሏል እንዴ? ባለን ገንዘብ ተችሏል? አንድ ወር ብቻ እኮ ነው የምታቆየው የኛ ደሞዝ። አንድ ሰው ቤት ውስጥ ገብተን አንድ ወር ብቻ ነው መቆየት የምትችለው አይደል? በአንድ ወር ደሞዝ። እዚህ ቤት እንኳን በምድር እንኳን ቤት መግዛት አይችልም እንኳን በሰማይ። እግዚአብሔር ግን በጽዋ ውሃ መንግስቱን ያወርሳል። ይህንን ያደረገው ቸርነቱ ነው። ስለዚህ ጽድቃችን እንደ ፈሪሳውያን ቆጥረን ሰፍረን የምንይዘው አይደለም። በተለይ ደግሞ የውጩን እያነጻን ሰው የሚያየውን ነገር እያሳመር ሰው የማያየውን ደግሞ እያቆሸሽ ልስን መቃብሮች አስመሳዮች ሆነን እስከ መቼ ድረስ እንቀጥላለን? በእውነት እስከ መቼ ድረስ እንቀጥላለን? ጽድቅ የሚመስል ኃጢአት እያደረግን እስከ መቼ ድረስ እንቀጥላለን? ጻድቅ የሚመስል ኃጢአተኛ ሰውነት ይዘን እስከ መቼ ድረስ እንቀጥላለን? ጻድቅ የሚመስል ኃጢአተኛ ሰውነት አያችሁት? ጻድቅ የሚመስል አንደበት ይዘን
ሚስቱን በአንደበቱ የሚለበልባት የሚገርፋት ሆኖ ሳለ እዚህ ሲመጣ ግን እንደው አንደበቱ እኮ አይሰማም የሚባል ይሆናል። ይሄ የፈሪሳውያን ምግባር ነው፣ የፈሪሳውያን በጎ ስራ ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር እንዳዘዘ እግዚአብሔር እንደፈቀደ ጽድቃችን ከፈሪሳውያንና ከጸሐፍት ካልበለጠ ወደ እግዚአብሔር መንግስት መግባት በሆኑ አይቻልም። ወደ እግዚአብሔር መንግስት መግባት በሆኑ አይቻልም። ስለዚህ ወደ እግዚአብሔር መንግስት የሚያገባን ጽድቃችን ከፈሪሳውያን ሲበልጥ ነው። አስመሳዮች አንሆን። መብለጥ ማለት ይሄ ነው። ኃጢአትን ማድረግ ብቻ አይደለም፣ ማሰብን የምናቆም ማሰብ ብቻ አይደለም፣ መውደድም ይቅርብን። የወደድናት ኃጢአት ገሃነም ታወርደናለችና ይህን ያደረግን እንደሆነ ጽድቃችን ከማንና ከማን ይበልጣል? ንገሩኝ። ከጸሐፍትና ይበልጣል። ያን ጊዜ ወደ ምን እንገባለን? ወደ ምን? ወደ መንግስቱ እንገባለን። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መመኪያ ያንተ ነህ የነፍሴ መዳኛ፣ መመኪያ ያንተ ነህ የነፍሴ መዳኛ። ተመልከት ወደኔ አትስጠኝ ለዳኛ፣ ተመልከት